በጣም አመሰግናለሁ። ቴዎድሮስ ጸጋዬ ነኝ ከሪዮት ሚዲያ። ሁላችሁም ስለተገኛችሁም ጥያቄ ለማቅረብ ስለተሰባሰብንም ደስ ይለኛል። ባጭሩ ሁለት ጥያቄዎች ነው ማንሳት የምፈልገው። ልደቱ፣ ሰላማዊ ትግልን በተመለከተ ብዙ ተናግረሃል። የምታምንበት የትግል ስልት እሱ መሆኑንም በብዛት ገልጸሃል። ለዛም ብዙ ቴዎሬቲካል ቤሲስ አቅርበሃል። ግን ብዙ ጊዜ ለማስረዳት ያልቻልከውም ይመስለኝና ዛሬ በተወሰነ አድረስ ብታደርገው የምወደው በኢትዮጵያ ያንን በትክክል መተግበር ይቻላል ወይ የሚለውን ነው። ቴዎሬቲካል ቤሲሱን ሳይሆን በአሁኑ ወቅት በክላስ ተሰባስቦ አንድ ሆኖ መታገል የሚችል ፖለቲካል ኮሚኒቲ በሌለበት፣ በብሔር በተለያየ አንጻር ተከፋፍሎ የገዛ ራሱ ኢንትረስት ላይ የሚዘምት ባለበት፣ ወይም በሌላ አንዳች የህልውና አሰባሳቢ ምክንያት እንኳን ተሰባስቦ አንድ እንቅስቃሴ መፍጠር ባልቻለበት ፖለቲካው እጅግ በተሰባበረና በተሰነጣጠቀ ሀገር መሬት ላይ ሰላማዊ ትግል በኢትዮጵያ እንዴት ይሰራል እያልክ እያሰብክ እንዳለ ያልገባቸው ብዙ ሰዎች አሉ። ስለዚህ ኢትዮጵያ ላይ ቴዎሬቲካል ቤሲሱን አይደለም፣ ኢትዮጵያ ላይ ሰላማዊ ትግል ይሰራል ብለህ የምታምንበትን ቤሲስ ብታስረዳን ደስ ይለኛል። አንድ ጥያቄ እሱ ነው። እና ሰላማዊ ትግል ውስጥ ደግሞ የግድ አካላዊ መገኘት የግድ ነው ወይ? የኢራን ምሳሌ ብንመለከት ከውጭ የነበሩ ሰዎች ናቸው አብዮቱን የመሩት። ወር የትጥቅ ትግልንም ቢሆን ሁሉ ጊዜ የግድ ሰላማዊ ማለት ዲሞክራሲ አያመጣም ሊባል ይችላል። ምክንያቱም የአሜሪካ ዲሞክራሲ ከነ ችግሮቹ የተመሰረተው በትጥቅ ትግል ነውና እሱን አድሬስ ብታደርግ። ሁለተኛ ጥያቄ ምንድን ነው? ቀደም ሲል ሀብታሙ ካነሳው ነገር ነው የምቀጥለው እንደ ፎሎ አፕ። ሌሎች ደግሞ የሚሉት ምንድን ነው የዲፕሎማት ከምዕራብ ዲፕሎማቶች ጋር ተነጋግሮ ያገኘው አሹራንስ አለ አገር ቤት ለመሄድ ስለሚጠየቅ ነው ማለት ነው። ስለ መስዋዕትነት ብዙ አውርተሃል። በእስር ቤትም የከፈልከው ዋጋ ያንን በደንብ የሚያሳይ ይመስለኛል። ግን ጥያቄው አለ፣ ያገኘኸው አሹራንስ አለ ወይ ከዲፕሎማቶች አገዛዙ ባንተ ላይ ምንም እንዳያደርግ? አመሰግናለሁ። እሺ ቴዲ አመሰግናለሁ። አራተኛ ጥያቄ በቃሉ ከአዲስ ኒውስ። አመሰግናለሁ። በቃሉ አላምራው ነኝ ከኢትዮ ኒውስ ነው። የመጀመሪያ ጥያቄ ምንድነው? በዚሁ በሰሞኑ መጣጥፍ ገጽ 5 ላይ የወቅቱን ትግል ለአሸናፊነት ይበቃል ወይ በሚል ባጠየቅበት ጽሑፍ ላይ 3 የይሆናል ነገሮች በእኔ እይታ አሁን በያዝነው የተሳሳተ መንገድ ከቀጠልን ሊመጣ ስለሚችለው ውጤት 3 የይሆናል ግምቶችን ማስቀመጥ ይቻላል በሚል አስቀምጠዋል እና የመጀመሪያው አገዛዙ ከምንገምተው በላይ ለብዙ ዓመታት በስልጣን ላይ ይቆያል። ሁለተኛው አገዛዙ በታጣቂ ኃይሎች ተሸንፎ በሌላ አምባገነናዊ አገዛዝ ይቀጥላል ነው የሚለው። ሶስተኛው በማንኛውም ሁኔታ ከፊታችን ባለ ጊዜ ሁኔታዎች ከቁጥጥር ውጭ ሆነው መንግስት የለሽ ሁኔታ በአገሪቱ ይፈጠራል የሚል ሀሳብ አስቀምጠናል። የእኔ ጥያቄ ሶስተኛው ነጥብ ላይ ነው። መንግስት አለ ወይ? አሁን ባለው ተጨባጭ ሁኔታ በኢትዮጵያ ውስጥ መንግስት የሚባል ኃይል አለ ወይ? ወይም ደግሞ መንግስት ነው ሊያስብል የሚያስችልን መስፈርቶች የሚያሟላ ነው ወይ የአብይ አህመድ አስተዳደር ነው? ከዛም ባለፈም ደግሞ አሁን ያለውን መንግስት ወይም ያለውን ኃይል መንግስት ነው ብሎ እውቅና እንደመስጠት አይቆጠርብህም ወይ የሚል ነው። ሁለተኛው ጥያቄ ወደ ኢትዮጵያ የምትሄድበት ምክንያት ግልጽ ነው። ስትወጣም ሽሽት አይደለም የሄድኩት ብለህ በግልጽ አስቀምጣል። በተደጋጋሚ ማስረድታል። ለሕክምና እንደሄድ ይታወቃል። አሁን ባለው ሁኔታ ግን ወደ ኢትዮጵያ ስትገባ አገዛዙ ወይም ደግሞ ብልጽግና የሚባለው የእነ አብይ አህመድ ቡድን ለሰላማዊ ትግል በር አልዘጋሁም አለው ክፍት ነው በማለት እጅግ የጠበበውንና ለፈለጋቸው ወይም ደግሞ ብዙ ችግር ያመጡብኛል ላላላቸው ኃይሎች የሰጣትን ጠባብ በር ተጠቅሞ የዲፕሎማሲና የፖለቲካ ስራ እየሰራ እንደሆነ ይታወቃል። በአንጻሩ ግን በርካታ ሰዎች በሺዎች የሚቆጠሩ ፖለቲከኞች፣ ፓርላማ አባላት ጨምሮ በእስር ቤት ነው ያሉት፣ ውጊያም ላይ ነው ያሉት እና የብልጽግና አገዛዝ ለሰላማዊ የፖለቲካ እንቅስቃሴ በር መግቢያ የሚሆን የሰጠውን ኮንፊርም ማድረግ አይሆንብህም ወይ? እና ከታጥቀው ከሚታገሉ ኃይሎች የሰላማዊ የፖለቲካ መንገድ አብቅቷል፣ ከዚህ በኋላ በትጥቅ ነው ህልውናችን ማስመለስ ምንችለው ብለው ከሚያስቡ ኃይሎች ጋር በቀጥታ ለአገዛዙ እውቅና ሰጠህ በሚል ወይም ደግሞ ሰላማዊ መንገድ አለ በሚል ኮንፊርም ልታደርግላቸው የምችልበት መንገድ አይመጣም የሚል ነው። አመሰግናለሁ።